ታሪክ ልነግራችሁ የቻልኩት ታላቅ እንደነበረ ነው ንጉስ የነነዌ ንጉስ። ከዛ በኋላ ደግሞ ነብዩ ዮናስ እንግዲህ በቅድመ ልደተ ክርስቶስ 700 ዓመት በፊት ነብዩ ዮናስ ደቂቀ ነቢያት ከተባሉት ከ15 ደቂቀ ነቢያት አንዱ ነው እና ዮናስ ማለት ርግብ የዋህ ማለት ነው። እርሱ እግዚአብሔር የመረጠው ነው። አስቀድሞ በነብዩ ኤልያስ አማካኝነት ከሞተበት የተነሳ ነብይ ነው። ይህ ነብይ ተቀምጦ ሳለ እግዚአብሔር ለመልካም ለስብከት አገልግሎት ጠራው። ሂድ ስበክ አለው። ነነዌ እስከ 3 ቀን ድረስ ትገለበጣለች የሚል ስብከት የሚያስፈራ ቃል ነው እና ይህንን ቃል ሄደ ተናገር አለ። የእግዚአብሔርን ምሕረትና ቸርነት ደግሞ ዮናስ የተረዳ ነው። ለዚህ አንተ መሐሪ ይቅር ባይ ነህ ብሎ ታሪኩን አለፍ አድርጌ የምነግራችሁ ስለተማራችሁት ብዬ ነው። አንተ መሐሪና ይቅር ባይ ነህ፣ ስለዚህ በምሕረትህ ተመልክተህ የነነዌን ሕዝብ ይቅር ብትላቸው እኔ ሐሰተኛ እባላለሁ ብሎ ስለራሱ ሐሰተኛ ስለመባሉ አሰበ። እግዚአብሔር ግን በድንቅ ጥበቡ ላከው። በአሳ ሆድ ውስጥ 3 መዓልት 3 ሌሊት አድሮ ወደዛች ከተማ ዳር ሲደርስ ነነዌ ትገለበጣለች የሚል አስፈሪ ቃል መናገር ጀመረ። ይሄን የሰሙ ሕዝቦች ንስሐ ገቡ። ከዛ በኋላ ከዛች ከተማ ወጣ ብሎ ነብዩ ዮናስ አረፍ አለ። አረፍ አለበት ቦታ ላይ ቅጠሏ ሰፋፊ የሆነ ቅል በላዩ ላይ ወይ ከለለችው፣ ከፀሐይ ጋረደችው። በዚህ ተደስቶ እያለ ያ ይወርዳል የተባለው እሳት አልወረደም። ነነዌ ትገለበጣለች ተብሎ ነበረ፣ አልተገለበጠችም። ከተማይቷ ሲያያት ደህና ናት። ይሄን ነበር የተናገርኩት። አስቀድሜ ለአገልግሎት ከመምጣቴ በፊት ይሄን ነበር የፈራሁት። ይሄው የታለ የጠፉት ብሎ ተናገረ። እግዚአብሔር ግን መሐሪ ነው፣ ይቅር ባይ ነው። አስቀድሞ ባስነሳው በነብዩ ኤልያስ እንደምንመለከተው ታሪኩ ነብዩ ኤልያስ ከሰዎች ክፋት የተነሳ ሰማይና ምድርን አውግዞ ሰማይ ዝናብ እንዳይሰጥ ምድር ደግሞ የተከሉባትን እንዳታበቅል ወይም ደግሞ ምድር የዘሩባትን እንዳታበቅል የተከሉባትን እንዳታጸድቅ አውግዞ ነበረ። በኤልያስ ቃል አማካኝነት ሰማይ ዝናብ መስጠት አቆመ። 3 ዓመት ከ6 ወር እንዲህ አይነት ሆኖ ሰው እየሞተ ከብቱ እየሞተ እናት ወላጅ አልባ ወይም ልጅ አልባ ልጆች ደግሞ ወላጅ አልባ እየሆኑ ይሄ ሁሉ እየሆነ ኤልያስ ግን ዝም ብሎ ነበረ እና እግዚአብሔር ግን እንደ ሰው ጨካኝ አይደለምና የኤልያስን ዝምታ ተመለከተ። እስካሁን አሁን ይማልደኛል፣ እኔም የእርሱን ምልጃ ምክንያት አድርጌ ሕዝቤን እታረቀዋለሁ ቢል ኤልያስ የራሱን እየበላ ዝም አለ። አንዳንዴ ራሳችን ስንጠግብ ሌሎችም ይርባቸዋል ብሎ ማሰብ ነው። ሁሉም እንደኛ አይደለም። እኛ ስለሞቀን ሌሎች አይበርዳቸውም ማለት አይደለም። እኛ ስለበላን ሌሎች አይርባቸውም ማለት አይደለም። እኛ ሰላም ስላገኘ ሌሎች ሰላም ያገኛሉ ማለት አይደለም። በጭንቀት ቀንበር ውስጥ ሸክማቸው ከብዷቸው በጭንቅ ውስጥ በሐዘን ውስጥ ያሉ ብዙዎች አሉ እና ኤልያስ ይህን አልተገነዘበም ነበረ። ስለዚህ ወደ ራሱ ሲመጣ ነው ያሰበው። ወደ ራሱ ሲመጣ ማለት እግዚአብሔር የኤልያስን ምግብ ይመገበው የነበረውን ምግብ አስቀረበት። ያኔ መችስ ለራሱ እግዚአብሔርን ማለደ። ምንድነው ነገሩ? እግዚአብሔር ሆይ በረሃብ እንዳልሞት ብሎ እግዚአብሔርን ሲለምነው ረሃብን አወቀ። ሰዎች እንደዚህ ተርበዋል እያለው ነው እግዚአብሔር ሲያስተምረው። ሂድ አንድ ሴት ትመግባለች አለ እግዚአብሔር። እንደዚህ ሲለው ሄደ። በዛም ያቺ ሴት መገበችው። ከዛም በኋላ ዮናስ ከተነሳ በኋላ በኤልያስ ዘመን ውሃ ብለው ነበረች ሴት የመገበችው ሴት በጣም በድያለሁ ማለት ነው ብሎ ከዛ በኋላ እግዚአብሔርን መለመን ጀመረ። ኤልያስ እግዚአብሔርን ለምኖ ሰማይን እንደለጎመ እግዚአብሔርን ለምኖ ሰማይን ከፈተ። ዝናብ ዘንቦ እህል ተዘርቶ ወይም ደግሞ የተዘራው በቅሎ ህዝቡ ጠግቦ እግዚአብሔርን አመሰገነ። ስለዚህ ይህን ታሪክ ያመጣሁላችሁ ለምንድን ነው? ዮናስ የሰዎች ይቅር መባልን አላሰበም። ኤልያስን
ሰዎች መራባቸውን አልተመለከተም። ስለዚህ ነቢዩ ዮናስ ለምንድን ነው ዝም ያልከው? ከዛ እግዚአብሔር ሊያስተምረው ፈለገ። ያቺ የተጠለለባት ቅጠል፣ ያቺ ሰፊዋ ቅጠል ደረቀች። ንፋስና ፀሐይ መጥቶ አከሰላት። መጠለያ አጣ። ብርድና ፀሐይ አስቸገረው። በጣም ተስፋ ቆረጠ፣ አዘነ። ለምኗ ነው ያዘነው? ለምኗ ነው ያዘነው? ለቅጠሏ፣ ለሰዎች ልጆች አይደለም። ለቅጠሏ አዘነ። ለምንድን ነው እግዚአብሔር ሆይ ፀሐይ የመታኝ፣ ብርድ አስቸገረኝ፣ ሞቱን ተመኘ፣ ተስፋ ቆረጠ እና እግዚአብሔር እንደዚህ አለው፣ አንተ ላልተከልካት ተክል፣ ላላበቀልካት ቅል ካዘንክ፣ እኔ ደግሞ ባሪያዬ በአምሳሌ ለፈጠርኳቸው ቀኝና ግራቸውን ለይተው ለማያውቁ ትንንሽ ሕፃናት ላሉባቸው 120 ሕዝብ ለሚኖርባት ለታላቂቱ ከተማ ለነነዌ አላዝንምን አለው። የሰው ልጅ ገንዘብንም አልፈጠረም፣ ምንም የፈጠረው ነገር የለም። ሁሉ ነገር የእግዚአብሔር ነው። አይደለም ነው። ሰው ህንፃ ቢገነባ ጥሬ ዕቃው የእግዚአብሔር ነው። መቼም አፈር፣ አሸዋ፣ ድንጋይ፣ ሲሚንቶ እነዚህ ሁሉ ጥሬ ዕቃዎቹ የማን ናቸው? የእግዚአብሔር ናቸው። ከምንም ነገር ይሁን ብቻ በአውሮፕላን ቢበርም በመኪና ቢሽከረከርም ጥሬ ዕቃው የእግዚአብሔር ነው። የራሱ የሆነ ነገር የለም። ራሱ ባለቤቱ ወይም ደግሞ እኛ ራሳችን የእግዚአብሔር ነንና እርሱ ላልፈጠረው ዮናስ ምንም ላላደረገው ዝናብ አዝንሞ ላላበቀላት ለዛች ተክል አዘነ። ለዚች ካዘኑ እኔ ስለነዚህ አላዝንም አለ። እነዚህ ህዝቦች ንስሐ ስለገቡ ብቻ አይደለም፣ ሀልዎተ እግዚአብሔርን ለማያውቁ ሰዎች እንኳን እግዚአብሔር ያዝናል። በማቴዎስ ወንጌል በምዕራፍ 5 ላይ እንደተገለጸው እግዚአብሔር ኃጢአተኛ ጻድቅ ሳይል ዝናብ አዝንቦ ፀሐይ አውጥቶ ሁሉንም ይመግባል ይላል። እኔ ይሄንን ይጠላኛል፣ ይሄ ሰው ይጠላኛል ብሎ ፀሐይን አይዘጋበትም። ይሄ ሰው ይጠላኛል ብሎ አይ እኔን አያውቀኝም ብሎ ዝናብን አላዘንብም አይደለም። ለሁሉም እኩል ይመግባል። ስለዚህ ንስሐ ገብተው አይደለም፣ ንስሐ እንኳን ባይገቡ ሀልዎተ እግዚአብሔርን ለይተው ለማያውቁ ወይም ደግሞ የእግዚአብሔርን ሕልውና ለማያውቁ ሰዎች እግዚአብሔር ይራራል። ስለሚራራም ስለሚያዝን ነው ሁሉንም የሚመግብ። ነገር ግን ከዛም አልፎ ደግሞ እነዚህ ሰዎች የእግዚአብሔርን ፈታይነት፣ መሐሪነት ተረድተው አውቀው እንደበደሉ አስበው እግዚአብሔርን ማረን ብለው ማቅ ለብሰው አመድ ነስንሰው እንስሳት እንኳን ሳይቀሩ ከበረቶቻቸው ሳይወጡ ሕፃናት የእናታቸውን ጡት ሳይጠቡ ሙሽሮች በጫጉላቸው ወይም ደግሞ ደስታ ሳያደርጉ ማንም ሰው ንጉሱ ከዙፋኑ ወርዶ ሁሉም እኩል በአንድ ልብ መካሪ በአንድ ቃል ተናጋሪ ሆነው እግዚአብሔርን በለመኑበት ሰዓት እግዚአብሔር ወደ እነርሱ ተመለከተ፣ እንባቸውን አበሰ። ያንን ይልቅ የነበረውን መዓት አራቀላቸው። ያንን እንደውም በዚሁ በመጽሐፈ ስንክሳር የቅዱሳንን ገድል ሰብስቦ በያዘው በመጽሐፈ ስንክሳር አንድ ሀገር ወይም ደግሞ ንስሐ ያልገባች ነበር፣ እሷን በልታ ተመልሳለች እሳቷ ተብሎ ተጽፏል። ስለዚህ በዛ እንደውም የወረደው እሳት ታላላቅ ዛፎችን በልቶ ተመልሷል። ባትገቡ ኖሮ ይበላችሁ ነበር ማለት ነው። እግዚአብሔር ሳያስተምር፣ እግዚአብሔር ሳይናገር፣ እግዚአብሔር ሰዎችን ሳይልክ የትኛውንም ነገር አድርጎ አያውቅም። የትኛውንም ነገር ቀጥቶ አያውቅም። መጻሕፍት ባልተጻፈበት ሰዓት፣ መምህራን ባልነበሩበት ሰዓት እንኳን ማንን ልኳል? 7 ካት ብለን የመጀመሪያው ወይም ደግሞ ዓለም በንፍር ውሃ በጠፋች ጊዜ የነበረ አንድ ጻድቅ ሰው ነበር አይደል? እሱ ማን ነበረ? ኖህ ነበረ። ኖህ እንደዚህ ብሏቸው ነበረ፣ እግዚአብሔር እመጣለሁ፣ ፈርዳለሁ፣ ሕዝቤ በድሎኛል፣ የንፍር ውሃ እልካለሁ ብሏል ብሎ መርከብ እየሰራ ነበረ። ያንን የኖህን ቃል ግን አልተቀበሉትም ሰዎቹ፣ አፌዙበት። አንተ በጣም ጥቂት ስለሆን ስራ፣ እኛ ግን በጣም ብዙ ስለሆን በአንድ ጊዜ እናደርሰዋለንና እስከዛ በደንብ እንጫወታለን፣ የሐሳባችንንም እናደርጋለን አሉ።
ዘበቱበት ማለት ነው። እንደዚሁም ደግሞ እነዚህ 5ቱ ከተሞች በጠፉ ጊዜ ሰዶም፣ ገሞራ፣ ስባዮን፣ አዳማ የሚባሉ እነዚህ ከተሞች በጠፉ ጊዜም እግዚአብሔር አንድ ጻድቅ አስነስቶ ነበረ። እርሱ ማን ነበረ? ሰብአ ሰዶም ወይም ደግሞ የሰዶም ሰዎች በጠፉ ጊዜ ሎጥ ነበረ። ሎጥ ቢነግራቸው አልሰሙም። ስለዚህ ሎጥ ራሱንና ቤተሰብ ልጆቹን አዳነ እና እግዚአብሔር በተለያየ ጊዜ ይናገራል። ለእነዚህ ሰዎች ነገራቸው። የነገራቸውን ባይሰሙ ኖሮስ ይጠፉ ነበረ። የእነዚህ ሰዎች ኃጢአት ለመሆኑ ምንድን ነው የሰሩት? በነቢዩ ዮናስ መጽሐፍ ውስጥ በዚሁ በምዕራፍ 4 ላይ አልተጻፈም፣ አልተዘረዘረም። ነገር ግን ክፋታቸው ወደ እግዚአብሔር ፊት ደርሷል ነው ተብሎ የተጻፈው። ምንድነው ክፋታቸው? የሰሩት በደል ምንድነው? ወንጀላቸው፣ ኃጢአታቸው፣ አበሳቸው ምንድነው የሚለውን ነገር ስንመለከት የምናገኘው ስለ ነነዌ ኃጢአት በዚሁ ከትንቢተ ዮናስ ቀጥሎ ባለው በትንቢተ ናሆም ነው። በትንቢተ ናሆም ምዕራፍ 1 ከቁጥር 1 ጀምረን ስናነብ ስለ ነነዌ የተነገረ ሸክም ብሎ ይጀምራል ነብዩ ናሆም። ስለ ነነዌ የተነገረ ሸክም ምንድነው? ሸክሙ እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትንም የተሞላ ነው። እንግዲህ እግዚአብሔር መሐሪና ይቅር ባይ ብቻ አይደለም፣ ቁጣም ያመጣል። ምክንያቱም ፍትሕ በርት ስለሆነ እግዚአብሔር በጥቃማቱ ሀሎ ምሕረቱ ነው። ምሕረቱ የበዛ ነው፣ ቁጣው ግን ያነሰ ነው። ግን ደግሞ ይቆጣል። ምክንያቱም ለማይፈሩት መዓትን ያመጣል። ምሕረትን ለማያውቁ ይቅር አይላቸው። ስለዚህ የነነዌ ሰዎች በዚህ በትንቢተ ናሆም እንደተነገረው የመጀመሪያው ኃጢአታቸው በእግዚአብሔር ላይ ማመፅ፣ በእግዚአብሔር ላይ አመፁ ይላል። በእግዚአብሔር ላይ ማመፅ ምንድነው? በትንቢተ ናሆም ምዕራፍ 1 ከቁጥር 11 ላይ እንደምንመለከተው በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር ካንተ ዘንድ ወጥቷል ይላል። ክፋትን የሚመክር በእግዚአብሔር ላይ ክፋትን መምከር ምንድነው? ሰው እግዚአብሔርን እንዴት ይጣላል? ከእግዚአብሔር ጋር እንዴት ሰልፍ ይቆማል? ካል እግዚአብሔር በጣም የሚጠላው በአምላክነቱ ሲገቡ ነውና ጣዖት አቁመው በእግዚአብሔር ፈንታ እግዚአብሔርን ተክተው ጣዖት አቁመው ወደዛ ይሰግዱ ነበረ። እግዚአብሔር የለም ይሉ ነበረ። እግዚአብሔር አለ የሚሉትን እንኳን ለማጥፋት ጦርነት ያውጁ ነበረ። እስራኤልን ለማጥፋት ብዙ ጊዜ ወደ እስራኤል ዘምተዋል። ይሄ በእግዚአብሔር ላይ ማመጽ ነው። የእግዚአብሔር የሆኑትን ማጥፋት በእግዚአብሔር ላይ ማመጽ ነው። ስለ ስሙ የሚመሰክሩትን ማጥፋት፣ መግደል በእግዚአብሔር ላይ ማመጽ ነው። የእግዚአብሔርን ወዳጅ መናገር በእግዚአብሔር ላይ ማመጽ ነው። ሙሴን እህቱ ማርያምና ወንድሙ አሮን በተናገሩ ጊዜ እንዴት ወዳጄን ባሪያዬን ትናገራላችሁ አላቸው እግዚአብሔር። የእግዚአብሔርን ወዳጅ እግዚአብሔር የሚወደውን መጥላት እግዚአብሔርን መጥላት ነው። በተረት እንኳን ሲተረት ምንድነው የሚባለው? ጌታውን ካልናቁ አጥሩን አይነቃነቁ። ስለዚህ ባለቤቱ እግዚአብሔርን የሚወደው እግዚአብሔርን ካልናቁ የእግዚአብሔርን ወዳጅ መጣላት አያስፈልግም። ማንንም መጣላት አያስፈልግም። ይልቁንም ደግሞ እግዚአብሔር በሚወደው ላይ እጅን ማንሳት፣ አፍን መክፈት እግዚአብሔር አጥብቆ ይጠላል። ስለዚህ በእግዚአብሔር ላይ ማመጽ ነው። ይህ ለነነዌ ሰዎች አንዱ ኃጢአታቸው ነበረ። ሁለተኛው ኃጢአታቸው ደግሞ የነነዌ ሰዎች ሁለተኛው ኃጢአታቸው በትንቢተ ናሆም ምዕራፍ 2 ከቁጥር 8 ጀምሮ እንደተጻፈው ንጥቂያና ዝርፊያ ነበረ ይላል። ነጣቂዎች ነበሩ፣ ዘራፊዎች ነበሩ። በጦርነት ጊዜ ለሰዎች አያዙ ነበር። የሰዎችን ቆዳ ገፈው አርደው ልክ እንደ እንስሳት ያደርጓቸው ነበረ። ሴቶችን ይደፍሩ ነበረ። ቤቶችን ያቃጥሉ ነበረ። ርኅራኄ የሚባል ነገር በልባቸው አልነበረም። ይልቁንም ደግሞ በስልጣን ላይ ያሉ ሰዎች እጅግ ጨካኞች ነበሩ። በእግዚአብሔር ላይ የሚያምኑትን ሰዎች
አብዝተው ያሰቃዩአቸው ነበር፣ በእነሱ ስቃይም ደግሞ ይደሰቱ ነበረ ይላል። እግዚአብሔር እንዲህ አይነት ሰዎችን ይጠላል። እንዲህ አይነት ሰዎችን እግዚአብሔር አይወድም። ስለዚህ ይነጥቃሉ፣ ይዘርፋሉ። ዘርፈውም ብቻ ደግሞ አያቆሙም፣ ይገላሉ። ልክ በእኛ ዘመን እንዳለው ነገር ማለት ነው። እግዚአብሔር መዓቱ የበዛ መዓቱ ያነሰ ምሕረቱ የበዛ ቢሆንም እንኳን አንድ ቀን ግን የቁጣ በትሩንም በሰነዘረ ጊዜ ማንም ከፊቱ አይቆምም። ይህች ከተማ ለጊዜው ንስሐ ገብታ እግዚአብሔር ይቅር ብላትን በሌላ ጊዜ ስለበደለች ግን እግዚአብሔር አጥፍቷታል። ቅድመ ልደተ ክርስቶስ 612 ላይ ኃጢአት ስለሰራች በኃጢአቷ ምክንያት ወድማለች። አንድ ቀን ኃጢአት የሚሰሩትን ያጠፋቸዋል። እግዚአብሔር መሐሪ የሚሆነው ይቅርታን ለሚጠይቁ ምሕረትን ለሚጠይቁ ነው። እግዚአብሔር መሐሪ ነው፣ ታጋሽ ነው። አባት ለልጁ እንደሚራራ እርሱም ሩሩ ነው ተብሎ ተጽፏል። አዎ መሐሪ ነው፣ ግን መሐሪ ነው፣ ይቅር ባይ ነው፣ ቸርን አድራጊ ነው እያልክ ደግሞ ምን አትበል፣ ኃጢአትን አትስራ ተብሏል በመጽሐፈ ሲራክ ምዕራፍ 5 ቁጥር 5 ላይ። አንዳንድ ሰዎች እግዚአብሔር ይቅር ስላላቸው እግዚአብሔር ወይም ደግሞ የማያይ የሚመስላቸው ብዙዎች ናቸው። እንዲሁም የእግዚአብሔር የለም የሚሉ ብዙ ናቸው። ለምንስ ያረምን ከመዘይብ ሰም ያቦነድ ከመዘይሁ ይላል መጽሐፍ። ምን ማለት ነው? እንደማይሰማ ዝም ይላል፣ እንደማይሰጥ ያዘገያል። እያንዳንዱ ነገር ኃጢአታችን፣ በደላችን ወይም ደግሞ ንስሐችን በእግዚአብሔር ፊት ነው። ከእግዚአብሔር የተሰወረ ነገር የለም። ስለዚህ ዝም ስላለን ኃጢአት ሰርተን እድሜ ለንስሐ ዘመን ለንስሐ ስለሰጠን እግዚአብሔር ስለማያል አይደለም፣ ለኛ ጊዜ እየሰጠን ነው። ይመለሱ እንደሆን እያለ እንጂ ስለሌለ አይደለም። የማንንም አመጽ ይመለከታል፣ የማንንም ግፍ ይመለከታል። የተገፋውንም ገፊውንም፣ ገዳዩንም ተገዳዩንም፣ በቀለኛውንም ይመለከታል እያንዳንዱ። ስለዚህ የነነዌ ሰዎች ንስሐቸውን እንደተመለከተ ኃጢአታቸውን መጀመሪያ ተመልክቶ ነበረ። ኃጢአታቸውን የተመለከተ እግዚአብሔር ንስሐቸውን ተመለከተ። ስለዚህ እነዚህ ሰዎች ዘራፊዎች፣ ቀማኞች ነበሩ ነው። ይህም ደግሞ አይወድምና በእነዚህ ሰዎች ቁጣ በፊታቸው ነበረ። በትሩ ሊሰነዝራቸው ነገር ግን መዓቱን ከማምጣቱ በፊት መናገር ነበረበት። መልእክተኛ ላከ። ዛሬ ገንዘባቸው የሌለውን ሰው ደም አፍስሰው ለራሳቸው ለማድረግ የሚፈልጉ ሰዎች ብዙዎች ናቸው። ሌት ተቀን እንቅልፋቸው የሚያድሩት የሌለውን ገንዘብ ለማግኘት ነው። በሌላ ሰው ወዝ ለመክበር ነው። አይደለም ሌላውን ይቅርና ጠላታቸውን ይቅርና ወንድማቸውን ገለው የራሳቸው ማድረግ የሚፈልጉ ብዙዎች ናቸው። ግን የእግዚአብሔር ልጆች አንድ ነገር በአንድ ነገር እግዚአብሔር አይጠረጠርም ማለት በሌላ ነገር ይጠረጠራል ማለት አይደለም። አንዳንዴ ግፈኛ ሲበዛ፣ አመፀኛ ሲበዛ፣ የተገፉ ሰዎች፣ እናቶች ሲያለቅሱ፣ ህፃናት ሲያለቅሱ ብዙ ጊዜ ተስፋ እንቆርጣለን አይደል? ለምንድን ነው እግዚአብሔር እሺ እኛስ ኃጢአተኛ ሆነን ህፃናቱን ለምንድን ነው ያልተመለከተው የሚል ጥያቄ እናቀርባለን። ግን ይገርማቸዋል፣ እግዚአብሔር ሚዛኑ ትክክል ነው። ለምን ካላችሁ ያኔ ሁሉም የሚሞትበት ጊዜ አለ፣ የሚጠራበት ጊዜ አለ። ፍርድ በሰማይ ነው አይደል? ፍርድ በምድር ላይ የለም። እግዚአብሔር ይፈርዳል። ነገር ግን ምንድን ነው የምንለው? ሁልጊዜም በጸሎታችን በዘወትር ጸሎታችን ይኮንን ሕያዋነ ወሙታነ ነው። ዳግመ ይመጽእ በስብሐት ይኮንን ሕያዋነ ወሙታነ፣ ይመጣል ይፈርዳል ነው የምንለው። ይመጣል ይፈርዳል፣ ዳግመ ሁለተኛ ይመጣል። ለፍርድ የሚመጣበት ጊዜ ገና። ስለዚህ በግፈኞች ይፈርድባቸዋል፣ ለጻድቃንም ደግሞ ይፈርድላቸዋል፣ ለተገፉትም ይፈርድላቸዋል፣ ላለቀሱትም እንባቸውን ያብሳል። በራዕየ ዮሐንስ ምዕራፍ 21 ላይ እንደተጻፈው ያን ጊዜ ልቅሶ የለም እንባቸው ይታበሳል ይላል። ያን ጊዜ ሐዘን የለም፣ ያን ጊዜ ዋይታ የለም፣ ደስታ ነው። ዛሬ የተገፉ፣ ዛሬ ያለቀሱ፣ ዛሬ የተጨቆኑ ነፃነት ያገኛሉ። ስለዚህ እግዚአብሔር ፈታሒ በጽድቅ ወናኔ በርትዕ ነው።
ሚዛኑ እኩል ነው። ሁሉም ምን ይላል? በሞት ሚዛን ላይ ሲቀመጥ ይስተካከላል። ይሄ ሞት ሚዛን ምናልባት ጥቂት ጊዜ ኖረ፣ 80 ዓመት ኖረ፣ 90 ዓመት ኖረ እና ከዛ በወጣትነቱ ሞተ፣ በሕፃንነቱ ሞተ፣ ያው ነው ይሞታል። ስለዚህ ሚዛኑ እዛ ጋር ይስተካከላል። የፍርድ ሚዛኑ ምንድነው ካላችሁ ሞት ነው። የምሕረት ሚዛኑ ደግሞ ወይም ደግሞ እግዚአብሔር ሁላችንን ይቅር የሚልበት ሚዛን ንስሐ ነው። ማንም ሰው ንስሐ ሲገባ ይቅር ይለዋል። አይ ገሌ ንስሐ ስለገባ ገሌ ብዙ ስለበደል ይቅር አልልህም አይልም። ስለዚህ የምሕረት ሚዛኑ ንስሐ ላይ ተቀምጧል። የፍርድ ሚዛኑ ደግሞ ሞት ላይ ተቀምጧል እና እግዚአብሔር ይፈርዳል፣ ዝም አይልም። እነዚህ ሰዎች ምናልባት እግዚአብሔር ፈራጅ ሆኖ ሊፈርድባቸው ነበረ። የምሕረት ሚዛኑ ደግሞ መሐሪ ስለሆነ ንስሐ ስለገቡ ንስሐ በመግባታቸው ይቅር ብሏቸዋል ማለት ነው። ሶስተኛውና የመጨረሻው ደግሞ የእነዚህ ሰዎች ኃጢአት ምንድነው ካላችሁ ዝሙትና ጥንቆላ ነው። በዚሁ በትንቢተ ናሆም ምዕራፍ 3 ከቁጥር 11 ላይ ተጽፎ እናገኘዋለን። ምንድነው አልኳቸው? ኃጢአታቸው ዝሙትና ጥንቆላ፣ ሟርት። ዛሬ እንቅልፍ የሚተኛ ሰው የለም። ሰውን ለማጥመድ ምንም ሳይለው ለምን በምቀኝነት በተንኮል ተማሪው ጓደኛው፣ ነጋዴው፣ ከጎኑ ያለው ሴት ከእርሷ የበለጠችው እንደዚሁ በተለያየ መንገድ ከኔ ለምን በለጠ በማለት ሲመትት፣ አይጥ ሲገንዝ፣ እንቁላል ሲቀብር የሚያደርግ ብዙ ሰው አለ። ይህን እግዚአብሔር ይጠላል። ሟርት፣ ደም የሚረጭ የሚያሟርት፣ ከአጋንንት ጋር ቃል ኪዳን የሚገባ፣ ከሰይጣን ጋር ውል ስምምነት የሚያደርግ ምክንያቱም ሊያጠፋ የሚችለው ሰውን እግዚአብሔር መቼም አጥፋልኝ አይባልም። እግዚአብሔር አጥፊ የሆነ ሰይጣን ብቻ ስለሆነ ማለት ነው። ስለዚህ ሰው እግዚአብሔርን ትቶ ከሰይጣን ጋር ውል ስምምነት የሚያደርግ ጥንቆላ ይባላል። በሰው ላይ በደል ግፍ ማድረግ ማለት ነው። በሌላ መልኩ ደግሞ ገንዘብ ለማግኘት የፈለጉትን ነገር ለማግኘት በአቋራጭ ለመክበር ልዩ ልዩ መንገድ አድርጎ የመክበሪያ ነገር ለማድረግ መቼም የዚህ ዓለም ንጉስ ማን ነው? ሰይጣን ተብሏል። የዚህ ዓለም ንጉስ የዚህ ዓለም ገንዘብ የሱ ነው። እግዚአብሔር ቢሆንም እንኳን እግዚአብሔር የዚህ ዓለም ንጉስ ብሎታል። ቻለም ሰይጣን የሚገዛታል፣ እግዚአብሔር የሚገዛታል። እግዚአብሔር የወደደ ከእግዚአብሔር ጋር የሆነ ለሰይጣን አለመገዛት ይችላል። ግን እግዚአብሔር ነፃነት ሰጥቷል። እግዚአብሔርን አንፈልግም፣ መንግስተ ሰማያትን አንፈልግም ካለ ሰይጣን ልንገዛ እንችላለን እና የዚህ ዓለም ገንዘብ የሰይጣን አለው ማለት ነው። ስለዚህ ሰይጣን ገንዘብ እንዲያመጣለት በልዩ ልዩ መንገድ ጠንቋይ ቤት ሲንበረከክ የሚውል ለእግዚአብሔር ከመንበርከክ ለጠንቋዮች ሰይጣንን አጋንንትን ስም ለሚጠሩ የሚንበረከኩ ሰዎች ብዙዎች ናቸው። በከተማውም በገጠሩም አለ ይሄ ነገር። ስለዚህ ይሄ ኃጢአት በእነሱ ላይ ሰፍኖ ነበረ። ሟርተኞች ነበሩ፣ ጠንቋዮች ነበሩ። የሰው ጭንቅላት ከመተመይቱ በር ላይ ሰቅለው በእግዚአብሔር ላይ የሚገዳደሩ ሰዎች ነበሩ። ዛሬ የሰውን ስጋ ለሰይጣን መስዋዕት የሚያደርጉ ሰዎች ብዙዎች ናቸው። በእግዚአብሔር ላይ የሚዘብቱ ብዙዎች ናቸው። ከዚህ ጋር ተያይዞ ደግሞ ከጥንቆላቸው ጋር መቼም አንድ ኃጢአት የሚሰራ ሌላውም ኃጢአት ይቀጥላልና ከዚህ ጋር ተያይዞ ደግሞ ዝሙተኞች ነበሩ፣ አመንዝራዎች ነበሩ፣ እግዚአብሔር የሰራውን ሕግ አፍራሾች ነበሩ። አንድ ወንድ ለአንድ ሴት የሚለውን አፍርሰው ነበረ። በዚች በነነዌ ከተማ ዝሙት፣ ርኩሰት በዝቶ ነበረ። የሚገርማችሁ ነገር ከሌላው ሳይሆን ከዘመዶቻቸው ጋር ከእህቶቻቸው ጋር ሳይቀር ያመነዝሩ ነበረ። በዚህ ዘመንስ ብዙ ጉድ አንሰማም። ለጆሮ የሚከብድ ነገር አንሰማም። አባት ልጁን ደፈረ፣ ወንድም እህቱን ደፈረ ሲባል አንሰማም። እጅግ ይሰቀጥጣል። እንዲህ አይነት ሰውም ክርስቲያን ነኝ ይል ይሆን? እንዲህ አይነት ሰውም በእግዚአብሔር አምናለሁ ይል ይሆን? አያችሁ፣ ዝሙትን እግዚአብሔር አጥብቆ ይጠላል። ቅድም የነገርኳችሁ 5 ከተሞች የጠፉት ዋና ምክንያቱ በዝሙታቸው ነው።
ባልተገባ ስራ ስለሄዱ ነው። አርአያቸውን ግብራቸውን ስለለወጡ ነው። ከእንስሳትም ስለባሱ ነው። ምናልባትም ከእንስሳት የባሱበት ምክንያት እንስሳ እንኳን በጾታቸው ነው ግንኙነት የሚያደርጉት፣ በጾታቸው ነው። ሰው ግን ከእንስሳት ብዙ ባልፈጠረው በተቃራኒ ጾታ እግዚአብሔር ባልፈጠረው፣ ይሄ በጣም እግዚአብሔር አጥብቆ የሚጠራው ነው። በእውነት እንዲህ አይነት ሰዎችን በእንዲህ አይነት ወጥመድ ውስጥ ያሉትን እግዚአብሔር ይመልሳቸው፣ እግዚአብሔር ይመልሳቸው። ለጥፋት የተዘጋጁ ናቸው እነዚህ። ወወለጡ ግብሮሙ ይላል ሐዋርያው ቅዱስ ጳውሎስ፣ ግብራቸውን ለወጡ። ሴቶች በሴቶች ላይ፣ ወንዶች በወንዶች ላይ አመነዘሩ። ወነዱ በፍትወቶሙ፣ በፍትወታቸው ተቃጠሉ ይላል። እግዚአብሔር በእሳት ያቃጥላቸዋል እንደዚህ አይነት ሰዎች። ስለዚህ እነዚህ ዝሙተኞች ነበሩ፣ አመንዝራዎች ነበሩ። እባካችሁ ስሜታችሁን ተቆጣጠሩ። አሁን ይሄ ስብከት የሚሰበከው በእውነት ቤተክርስቲያን ለሚመጣ ይሆናል፣ ከእንዲህ አይነት ስራ ለራቀ ይሆናል። እኛ የምንናገረው ብዙ ጊዜ ያው ለምሕረት ነው ስለሆነ ማለት ነው። በዚህ ሰዓት በምንዝር አልጋ ላይ ወይ በዝሙት አልጋ ላይ የተኙ ብዙዎች ይኖራሉ። እነሱ ደግሞ ይሄን ድምፅ አይሰሙት ይሆናል። ነገር ግን እኛ ብዙዎች ነንና ነገ ከኛ የሚወጡ ልጆች አሉ፣ የኛ ወደምናውቃቸው ሰዎች አሉ። ከእንዲህ አይነት ነገር እንዲጠበቁ ማሰማት፣ እኛም ደግሞ እንድንጠበቅ ባለንበት እንድንጸና አንዱ ትልቁ ነገር ራስን መግዛት ነው፣ ስሜትን መቆጣጠር ማለት ነው። ስለዚህ ይሄ ፈራሽ በስባይ ስጋ በሚሞት ገላችሁ ኃጢአት አትስሩበት ተብሏል። በሚሞት በሚፈርስ በሚበሰብስ ገላ። አንድ አባት ነበሩ ይላል እና በአካባቢያቸው በባታቸው አጠገብ አንዲት ቆንጆዬ ሴት ነበረች እና እርሷን እያዩ የዝሙት ሐሳብ ወደ ራሳቸው ይመጣ ነበር፣ ፍላጎት ወደ ራሳቸው ይመጣ ነበር። የዝሙት ሐሳብ ማለት በአሁኑ ስሙ ተቀይሮ ፍቅር ተብሏል። አፈቀራት ምናምን ይባላል። ዝሙት ነው። ከሚስቱ ተለይቶ ፍቅር የለም። ውደዳት የተባሉት ሌላውን ጥላ አይደለም፣ ዝሙትን ነው የሚወደው ማለት ነው። አንድ ሰው ከሚስቱ ሌላ በሌላ መንገድ ካሰበ አመነዘረ ነው እንጂ የሚበለው ምንድነው? ወደደ አይደለም። ፍቅር ተቀይሮ ዝሙት ሊሆን አይችልም በፍጹም። ስለዚህ አንድ ወንድ ከሚስቱ ሌላ እንዴት ሌላትን ወደዳት ሊባል ይችላል? አንድ ሴት ከባሏ ሌላ እንዴት ሌላውን ወንድ ወደደችው ሊባል ይችላል? ምንድነው የሚባለው? ጥሩት እስኪ ምንድነው የሚባለው? አመነዘረች ነው የሚባለው። ወደደችው አይባልም። ይሄ የፍቅር ስምማ በዚህ ማርከስ የለብን። ስለዚህ እኒህ አባት ሊያመነዝሩ አሰቡ ማለት ነው። አሰቡ እና በቃ እግዚአብሔርን አጥብቀው ከመካከል ይሄን እያሰቡ እያለ ያቺ ሴት ሞተች። ከ3 ቀን ከ4 ቀን በኋላ እዛች ሞተችዋ ሴት መቃብር ላይ ሄዱና ሲሄዱ ጠጋ ሲሉ ያ ገላ ያ ወደ ልባቸው ገብቶ ከእርሷ ጋር ለመተኛት ያስቡ የነበሩ ያ ገላ ይሸታል፣ ይገማል፣ ለአፍንጫ ይከረፋል፣ ለዓይን ያጸይፋል። ጌታ ሆይ ለዚህ ነበር ልትወድቅ የነበረው? ለዚህ ለሚሸት ገላ ነበር ልትወድቅ የነበረው? ከዚህ ከሚሸት ገላ ነበር ኃጢአት ልትሰራ የነበረው? እግዚአብሔር ወይ ጠብቀኸኛል እያሉ አመሰገኑ። ለራሳቸው ያንን ቃል ደጋግመው ነገሩት፣ ለሌላውም በጊዜ እንዲጠበቁ። ስለዚህ እንዲህ አይነት ሐሳብ ሲመጣባቸው ያ የሚሸት ገላ ይታሰባቸው። ስለዚህ እኛም የምንገማለን። የሚሸት ማለት ምን ማለት ነው? የተሸከምነው ጭቃ ነው። በሚፈርስ በሚበሰብስ ስጋ ላይ ኃጢአት መስራት የለብንም። ይሄ የእግዚአብሔር ቤተ መቅደስ ነው፣ የተቀደሰ ነው። በዚህ በሚፈርስ ስጋችሁ ግን ይላል የተቀደሰ የማያልፍ ነገር መስራት ይኖርብናል ማለት ነው። ስለዚህ ጠቅለል ሳደርገው ትምህርቱን አጠቃላይ እንግዲህ በዚህ የነነዌን ጾም ስናስብ የእግዚአብሔርን ምሕረት ይቅርታ፣ ንስሐ ያልገባ ንስሐ እንድንገባ እግዚአብሔር መሐሪነቱን ይቅርታውን አውቀን ወደ እርሱ እንድንመለስ ነው።
ከዚህ በተጨማሪ ደግሞ እግዚአብሔር መሐሪ ነው፣ ይቅር ባይ ነው እያል ኃጢአት እንዳንሰራ እንደሚፈርድ ማሰብ ይኖርብናል ማለት ነው። እንደሚፈርድ ቁጣም እንደሚያመጣ ዛሬ በሀገራችን ያለው ነገር ሁሉ በንስሐ ሊጠፋ እንደሚችል መረዳት ይኖርብናል። አሁን በሀገራችን ያለውን መዘርዘርም አይጠበቅብን። ምክንያቱም መፍትሄ አይደለም። ሰው እየተገደለ ነው፣ እየተቃጠለ ነው፣ ጨካኞች በዝተዋል ብላችሁ ስለምታውቁት እንደ ገደል ማሚቶ መደጋገም ነው የሚሆነው። ስለምታውቁት መፍትሄው ነው። መፍትሄው ምንድን ነው? ልትጠፋ ያለች ከተማ ናት። ያለን መስሎናል። ዙሪያውን ሰዎች እያለቀሱ ነው። ወጥቶ መግባት፣ ተኝቶ መነሳት ስጋት ነው። ስለዚህ ይሄ ሁሉ እንዲጠፋ ምንድን ነው ማድረግ ያለብን ከተባለ መፍትሄው ማልቀስ ነው። በዛ እኛ ብዙዎች ነን። አንዱ ሲሰራ አንዱ ያፈርስ የለም ወይ ካላችሁ በአብርሃም ለሰዶም ሰዎች ሲማልድ በዛ ሰዎች 50 ሰዎች ቢኖሩ በእውነት ከመዓት ወደ ምሕረት ከቁጣ ወደ ትዕግስት አትመለስም ምን ብሎታል? ይቅር አትላቸውም ምን አለው። እግዚአብሔር ግን ምን ብሎ ነው የመለሰለት? 50 ሰው በዛ ከተማ ካለ ይቅር እላለሁ አለ። እሺ 30 ሰው ቢኖርስ? ይቅር እላለሁ። 20 ሰው ቢኖርስ? ይቅር አያችሁ፣ 20 ሰውም አልነበረም ማለት ነው። በ5 ከተማ ውስጥ በአዲስ አበባ ውስጥ 50 ሰው ካለ እግዚአብሔር ይቅር ይላል። እኔን ጀምሮ እግዚአብሔር ወደ ሁላችን ወደ እግዚአብሔር ከተመለስ ሁላችን ወደ እግዚአብሔር ካልክ በተሰበረ ልብ ጾሙ ገባ ጾሙ ወጣ ሳይሆን በትክክል ጾመን በትክክል ሰግደን በትክክል ጸልየን ወደ እግዚአብሔር አልቅሰን እግዚአብሔርን ከጠየቅነው የማይመለስበት ምክንያት የለም። እግዚአብሔር ግን ከማዳን አላጠረችም። እግዚአብሔር ወደ ሁላችን ይመለስ።